ሰላም፣ ይህ የዛናንያ ዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምንመለከተው በብራዚል የተፈጠሩ 5 የወንጀል ታሪኮችን ይሆናል። እነዚህም የወንጀል ታሪኮች በጣም ዘግናኝ ስለሆኑ ራሳችሁን መቆጣጠር የማትችሉ ሰዎች ቪዲዮውን እንዳታዩት እየመከርኩኝ ወደ ቪዲዮ እንግባ። የራሱን መቃብር የቆፈረው ሰው። በ2023 በኢንተርኔት ላይ አንድ ቪዲዮ በስፋት መሰራጨት ጀመረ። በቪዲዮ ላይ አንድ ሰው የመቃብር ጉድጓድ ሲቆፍር ይታያል። እናም ይህ ግለሰብ የተደራጁ የወንጀል ግሩፕ አባላት የሆኑ ጓደኞች ነበሩት። እነዚህም ጓደኞቹ ይህንን ጓደኛቸውን ሁለት ነገሮችን እንዲያደርግ ጠየቁት። የመጀመሪያው ጉድጓድ እንዲቆፍር ነበር። ሁለተኛው ደግሞ የቆፈረው ጉድጓድ ለጠላት ቡድን አባል የሚበቃ መሆኑን ገብቶ ቼክ እንዲያደርገው ነበር የጠየቁት። ይህም ግለሰብ በየዋህነት ጉድጓድ ውስጥ ይገባና ይተኛል። እና ግን በዛች በተኛበት ደቂቃ የሆነ ነገር ወደ ጭንቅላቱ ብልጭ ይላል። እና ይህ ግለሰብ ወደ ጭንቅላቱ የመጣው ይህ ጉድጓድ ለሌላ ሰው ሳይሆን ለራሱ እንደተቆፈረ ነበር የገባው። በዚችም ሰከንድ ተነስቶ ከቦታው ለማምለጥ ይሞክራል። ጓደኞቹ ግን ሽጉጥ ደቅነው ወደ ጉድጓዱ እንዲገባ ይጠይቁታል። እሱም እየተማጸናቸው ወደ ጉድጓዱ እንዲገባ አዘዙት። እሱም እንደተባለው ወደ ጉድጓዱ ይገባል። እና በዛ ሰዓት አንዱ ሽጉጡን በማውጣት ይህንን ምስኪን ግለሰብ ተኩሶ ይገለዋል። በዚህ ቪዲዮ ላይ ብዙ ማብራሪያ አልሰጣችሁም፣ ምክንያቱም ይህ ግለሰብ ምን አጥፍቶ ይህ ግድያ እንደተፈጸመበት የሚታወቅ ተጨባጭ የሆነ ማስረጃ የለም። ስለዚህ ይህ ግለሰብ ጥፋተኛ ሊሆንም ላይሆንም ይችላል። እኔ ግን ስለ ቪዲዮ ብቻ ነው የምነግራችሁ። እና አሟሟቱም በጣም 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 ዘግናኝ ነው። እናንተም ይህንን ቪዲዮ እንዳታዩት እመክራለሁ። ሁለተኛው ታሪካችን የሚሆነው የተከዳችው ብራዚላዊት ሞዴል ይሆናል። ይህ ታሪክ ደግሞ በብራዚል በ2021 የተፈጠረ ነው። አንዲት ሞዴል ዕቃ እንድታደርስ በአንድ የወንጀል ግሩፕ አባላቶች ትጠየቃለች። ይህችም ልጅ ገንዘቡ በሰዓቱ ያስፈልጋት ስለነበረ ሐሳባቸውን ተቀብላ ወደ ስራው ገባች። ሐሳቡም እነሱ በሚልኩላት ታክሲ ዕቃውን ይዛ እንድትመጣ ነበር። እና ግን እቺ ልጅ ቆማ ስትጠብቀው ታክሲ ይቀርባታል። እናም በዚህ ሰዓት ይህቺ ልጅ ስራውን በራሷ ለማጠናቀቅ ሌላ ታክሲ ትጠራለች። እናም በጠራችው ታክሲ ውስጥ ገብታ እየሄደች ባለችበት ሰዓት ባለ ታክሲው ታክሲውን ያቆምና ይወርዳል ከታክሲው። ከወረደም በኋላ ይህቺ ልጅ የያዘችውን ቦርሳና የያዘችውን የወንጀለኞቹን ቡድን ዕቃዎች ይዘርፋታል። እናም ይህቺ ልጅ ከተዘረፈች በኋላ ወዴት እንደምትሄድ ግራ ይገባታል። እናም አንድና አንድ ብላ አማራጭ ያዘችው ነገር በቀጥታ ወደ ወንጀል ግሩፕ አባላቶቹ መሄድ ነበር። እሷም ይህንኑ ታርጋለች። እዛም እንደደረሰች እኚህ የወንጀል ግሩፕ አባላቶች ምን እንደተፈጠረ ጠየቋት። እሷም እኔ አሁን የነገርኳችሁ ታሪክ በድጋሚ ትነግራችኋለች። እነሱ ግን በጭራሽ አላመኗትም ነበር። በዚህም እሷን ቁጭ አድርገው በኢንስታግራም ላይ ቀጥታ ስርጭት ማስተላለፍ ይጀምራሉ። በዚህ በቀጥታ ስርጭት ላይም እየጠየቋት ይሰማል። ጥያቄያቸውም እሷ እንደሰረቀችና የት እንደደበቀችው ነበር የሚጠይቁት። ይህችም ልጅ እየተማጸነች እኔ አልወሰድኩትም እያለች እየለመነቻቸው፣ እኚህ ሰዎች ግን ምንም ሊቀበሏት አልሞከሩም። በዚህም ትንሽ ካወሩ በኋላ በቀጥታ ስርጭት ይህች ልጅ በሽጉጥ ተኩሰው ሊገሏት ችለዋል። እና ሙሉ ቪዲዮም ተቀርጾ በተለያዩ ሶሻል ሚዲያዎች ላይ የተለቀቀ ሲሆን እናንተም እንድታዩት አልመክርም። ስለዚህ የታሪካችን በዚሁ ያልቃል። አሁን በቀጥታ ወደ ሶስተኛው ታሪክ እንሄድ። ሶስተኛው ታሪካችን የሚሆነው የክሌቨር ጋማ ግድያ ነው። በጃንዋሪ 2017 በማራኛ ግዛት ውስጥ አንድ ቪዲዮ በዋትስአፕ ላይ መዘዋወር ጀመረ። ይህም በዋትስአፕ የተለቀቀ ቪዲዮ ብዙዎችን ቁጣ ውስጥ እንዲገቡ አድርጓቸዋል። ቪዲዮውን የለቀቀው የ22 ዓመቱ ክሌቨር ጋማ ነበር። ይህም የተቀረጸው ቪዲዮ ክሌቨር ጋማ ከአንዲት ወጣት ሴት ጋር የሚያደርገውን የፍቅር ግንኙነት የሚያሳይ ነው። እና ይህንን የቀረጸው ክሌቨር ጋማም ቪዲዮውን በዋትስአፕ ላይ መልቀቅ ጀመረ። እናም ይህ የተለቀቀ ቪዲዮ በስፋት ተሰራጭቶ የልጅቷ አባት ጋር ይደርሳል። ይህንንም ያየው የልጅቷ አባት ጉዳዩ በጣም ያበሳጨዋል። እሱም ይህንን ቪዲዮ ማን የቀረጸው በማለት የራሱን ሪሰርች ማድረግ ይጀምራል። እሱም የተለያዩ ምርመራዎችን ካደረገ በኋላ ቪዲዮን የቀረጸው የ22 ዓመቱ ክሌቨር ጋማ እንደሆነ ይደርስበታል። በዚህም በቀጥታ ክሌቨር ጋማን ማደን ይጀምራል። ይህንን አደኑን ለብቻው አልነበር የሚያደርገው። የተለያዩ የወንጀል ግሩፕ አባላት ከሆኑ ጓደኞቹ ጋር በመሆን ነበር።
ከትንሽ ጊዜያት በኋላ አንድ ቪዲዮ በስፋት መሰራጨት ጀመረ። በቪዲዮ ላይም የታጠቁ ሰዎች የ22 ዓመቱን ክሌቨርን ከቦት ሲረሽኑት ያሳይ ነበር። እናም ያ ቪዲዮ በስፋት መሰራጨት ጀመረ። ይህንን ወንጀል ፈጽሟል ተብሎ የተጠረጠረው የልጅቷ አባት ነበር። ፖሊሶች ግን ቢያጣሩ የልጅቷ አባት ጋር ምንም ወንጀሉ እንደማይገናኝ ሊደርሱበት ችለዋል። ብዙዎች ግን ገዳዩና ይህን ነገር የፈጸመው የልጅቷ አባት ነው ይላሉ። እሱ ላይ ግን ምንም ማስረጃ ሊያገኙ አልቻሉም። በዚህም የልጅቷ አባት ንጹሕ ነው ተብሎ ከእስር ተለቋል። ከቆይታዎች በኋላ የክሌቨር አስክሬን የተገኘ ሲሆን ሰውነቱ ላይ የነበሩ ንቅሳቶች በጥንቃቄ ከሰውነቱ ላይ ተቆርጠው ወጥተው ነበር። ይህ ታሪክ በጣም ዘግናኝ ሲሆን ቪዲዮውንም እንድታዩት ለእናንተ አልመክርም። አሁን በቀጥታ ወደ አራተኛው ቪዲዮአችን እንሂድ። አራተኛው ታሪካችን የዲቦራ ፍሬታስ ቤዛ ዘግናኝ ግድያ ይሆናል። በ2018 የ19 ዓመቷ ዲቦራ በሪዮ ብራንኮ በታጠቁ ሰዎች ታገተች። በቪዲዮ ላይም ተንበርክካ ምንም አላጠፋውም እያለች ብትለምንም አንደኛው ሰው ግን ወንድሜን ገለሸዋል በማለት በጩቤ አንገቷን ቆርጥላታል። ዲቦራ ቀደም ሲል ቦንዴ ቱዋንስር የተባለ የወንጀል ቡድን አባል ነበረች። ቢሆንም ግን ግድያውን የፈጸሙት ኮማንዶ ቬርሜሎ የተባሉ ተቀናቃኝ ቡድን አባላቶች ናቸው። ዋናው ገዳይ የሆነው አንድሬ ሶዛ ግድያውን የፈጸመው በ2013 ዲቦራ ወንድሜን ገለዋለች በሚል የበቀል እርምጃ መሆኑን ለፖሊሶች ተናግሯል። አንድሬም ከተለያዩ ጓደኞቹ ጋር በመሆን እቺን ዲቦራ የተባለች ልጅ ዘግናኝ ነገር ይፈጽሙባታል። ጫካ ውስጥም ካስገቧት በኋላ አንገቷን በምታዩት ሁኔታ ይቆርጡላታል። ቪዲዮም ተቀርጾ በሶሻል ሚዲያዎች ላይ የተለቀቀ ሲሆን ብዙዎችንም ቁጣ ውስጥ ከቷል። የዚች ልጅ አስከሬን የተገኘው በአንድ ጫካ ውስጥ ሲሆን ራሱ አንድሬ ሶዛ ነበረ የት እንደጣላት የተናገረው። በዚህም የዚች ልጅ አስከሬን ሊገኝ ችሏል። እኚህም ገዳዮች በሙሉ ተይዘው በጠቅላላው 36 ዓመት እስር ተፈርዶባቸዋል። እናም እንደ ሌሎቹ ቪዲዮዎች ይህንን ቪዲዮም እንዳታዩት እመክራለሁ። አሁን በቀጥታ ወደ አምስተኛው ቪዲዮአችን እንሄዳለን። በፎርቴሌዛ የቪላ ቬላ ደን ውስጥ የተፈጸመው ዘግናኝ ጭካኔ። በመጋቢት 2 ቀን 2018 የ23 ዓመቷ ናራ ላይን፣ የ31 ዓመቷ አንሴልሞ እና የ22 ዓመቷ ኢንግሪድ የተባሉ ሰዎች ተገደሉ። በቪዲዮ ላይ ቡድናቸውን ጥለው ወደ ተቀናቃኝ ቡድን እንደተቀላቀሉ እንዲናገሩ ተገደው ነበር። ይህ ትዕዛዝ የተላለፈው በፍራንሲስኮ ሮብሰን ነበር። ይህም ግለሰብ እስር ቤት ሆኖ ነበር ይህንን ትዕዛዝ ያወጣው። በቪዲዮ ላይ በጣም በሚዘገነን ሁኔታ የ12 ዓመት ልጅ የሚመስል ታዳጊ በስለት ዘግናኝ የሆነ ነገር ሲሰራ ይታያል። ግድያውንም የቀረጹትና የተሳተፉት ግለሰቦች በቁጥጥር ስር ውለው ሁሉም ዕድሜ ልክ እስራት ተቀጥተዋል። የዛሬው ቪዲዮአችን ይህን ይመስል ነበር። እስከ ወዲያኛው መልካም ጊዜ። ፒስ አውት።